አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ እኔ ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ? ዛሬ ለመጀመሪያ ጊዜ እንግዲህ በቪዲዮ መጥቻለሁ። እንዴት ናችሁ? ደህና ናችሁ? አንዳንድ የገጠሙ ነገሮች ስመጣ በእንትን ማለት ነው ወደ የገጠመኝ ነገሮችን እናንተን ላካፍላችሁ መጥቻለሁ። ይጠቅማችኋል ብዬ አስባለሁ። የሚጠቅማችሁ ነገር ነው እንግዲህ የምነግራችሁ ማለት ነው። እንግዲህ እኔ ስመጣ ቦሌ ላይ ስመጣ መጀመሪያ በታክሲ ወርጄ ወደ እንትን ስገባ ወደ መግቢያ ስገባ አንድ ኢትዮጵያዊ መጣ እንትን አለችኝ ማለት ነው። የሀገሬ ልጅ ነሽ ወይ አለችኝ። አዎ የሀገርሽ ልጅ ነኝ። እንዴት ነሽ? ደህና ነሽ ወይ አለችኝ። ደህና ነኝ አልኳት። አልሐምዱሊላህ አንቺ እንዴት ነሽ? ደህና ነሽ ወይ? አገር ልትገቢ ነው ወይ አለችኝ። አዎ አለችኝ። ከዛ ደግሞ እሺ በቃ አብረን እንሄዳለን ብዬ ትንሽ ብስቅል ብላለች እሷ ማለት ነው። እኔ ደግሞ ሳሰራ ምንም ሳሰራ የምትመለስ ነገር መስሎኝ ነበር ማለት ነው። ከዛ ልትመለስ ነገር መስሎኝ ነበር። አብረን እንሄዳለን ብላ እንትኔን ገፍታ ሄደችና ኪሎ ቦታ ወሰደችኝ ማለት ነው። እኔ ግን አብራ የምትሄድ ነገር እቃ ስለሌለባት መስሎኝ ተጠጋኋት ማለት ነው። ከዛ አስመዘነችኝና አስመዘን ገና ስንገባ ኪሎ ታውቁታላችሁ፣ ቦሌ ገና ስንገባ ከፍላችሁ የሚመዘንበት ቦታ አለ ማለት ነው። እሱ ጋር ወስዳ ስታስመዝን ምን ስትል ለካ እሷ የምትፈልገው ነገር ሌላ ነው። እንትኗን ኪሎዋን ይጎድላል ወይስ አይጎድልም የሚለው ለማየት ነው እሷ ማለት ነው። እና ከዛ የኔ እንትን ሻንጣ ሲመዘን ወደ 8 ኪሎ ጎድሏል ማለት ነው። የያዝኩት ለካ ቀለል ያለ እንትን ነበረ። እኔ ግን የሞላሁት መስሎኛል፣ ኪሎ የሞላሁት መስሎኝ ነበር ማለት ነው። ለካ አልሞላም፣ ወደ 8 ኪሎ ጎድሏል ማለት ነው። እና በቃ ውስጣ ትንሽ ቦታ አስመለዛው ብር አምጪ አለችኝና ዝርዝር ብር አልነበረኝም። 50 ብር ሰጠኋት። 50 ብር ሰጥቻት ያን 50 ብር ሰጥቻት አስዘርዝራ አምጥታ 5 ብር አስገባችለትና 3 ብር መልሳ በ2 ብር መዘነና አየችው ማለት ነው። ቼክ አደረገችው። ይሄ ሁሉ ቼክ የምታደርገው እኔ ደግሞ በዋህነት ማለት ነው። ወላሂ ነው የምላችሁ የኔ የምትተባበረኝ የኔ የምታግዘኝ አብራኝ የምትሄድ ነገር መስሎኝ ነበር ማለት ነው። ግን እሷ ለካ አብራኝ ልትሄድ ሳይሆን እቃ ልዝላት ነው ይሄ ሁሉ የምታደርገው ማለት ነው። ከዛ ያን እንትን አድርገን ከጨረስኩ በኋላ ወደ ሚዛን ቦታ ገና ሳልሄድ ይሄን ላፕቶፕና ሁለት ሞባይል አውጥታ ለኔ ይሄን አድርሽልኝ አለችኝ። እንዴት አንቺን የታውቂኛለሽ? የታውቅሻለሁ? እንዴት ምን ብለሽ እንዴት አምነሽ ለኔንን ይሄን ትሰጭኛለሽ አልኳት ማለት ነው። እንደዚህ ስላት እሷ ችግር የለም እኛ ምንም ችግር የለም ሀሳብ አይግባሽ አለችኝ ማለት ነው። ኧረ ተይ እኔ አላቅሽ አንቺ አታውቂኝም እንዴት ነው እንደዚህ ነገር የምታደርጊው ብዬ ስከራከራት ማለት ነው። ግድ የለሽም ብላ ምናምን አሳምና ምን ብላ በግድ በቃ እኔ ደግሞ ምን ችግር አለው ያው ጎድሏል ላድርስላትስ ምን ችግር አለው አይከፈልብ እንትን አይል ለካ ያኔ ብር ይከፈላል አሉ። ያኔ አንዱ ሞባይል 100 ድርሃም ነው አሉ። አንዳንድ 100 ድርሃም ነው አሉ። እኔ ሁሉ ነገር አላውቅም የማውቀው ነገር የለም ማለት ነው። እና ከዛ እሷ ያዥልኝ ስትለኝ እምቢ አላልኳትም። ያው ጎዶሎ ነው እና አየር ነው የሚሸከመው ለምንም ብላታለሁ ብዬ እሺ ብዬ ተቀበልኳት ማለት ነው። አስገባችሁ እሷም ዘጋችውና እየገፋን ሄድን። እንደገና በራሷ የእሷ አይደለም እኔ ደግሞ ዋና ገረመኝ ማለት ነው። በራሷ እንትን ለካ ብዙ ናቸው በዛው እንትን ይላሉ ማለት ነው። ውስጠን ለአንደኛው ቀበለችኝ ማለት ነው። እንዴ አንቺ ከእሱ ማውጥቶ በቃ እንደዚህ ሲለኝ እሱ መጀመሪያ አልሰጠኝምና ሳይሰጠኝም ትንሽ ሻንጣ ይዞ ከዛ ወደ እንትን ኢሻራ ምናምን የሚታይበት ቦታ ወሰደኝና እቃዬን አስጭኜ ይሄን እንትኔን ከፍቼ አስመዘንኩኝና ኢሻራ ሲያነሱኝ ከዛ እሱ ደግሞ ቀስ አድርጎ ቀረጸኝ ማለት ነው። ቀረጸኝና ከዛ ወደ እንትን ሄድኩኝ ጨርሶና እሱ ደግሞ አሁንም ሁለት ሞባይል አውጥቶ ይሄን አድርሽልኝ አለኝ ማለት ነው። 2 ሞባይል እንደገና የእጅ ቀጠፍ አውጥቶ አድርሽልኝ አለኝ ማለት ነው። ከዛ በቃ እንዴት እናንተ እኮ እኔ አላቃችሁም እናንተ እንዴት እኔንን አታቁኝ አላቃችሁም። ለካ እነሱ ፎቶ አንስተውኛል። እኔ የማውቀው ነገር የለም። ገና ኢትዮጵያ ሳልገባ ነው ፎቶዬን አዲስ አበባ የሚገባው አሉ። ከዛም በፊት እንደዚህ ያደርጋሉ። ሁሉም ሰው ደግሞ እምቢ ብላችኋል። እኔ አላወቅኩም፣ እንደዚህ እንደሚሆን አላወቅኩም ማለት ነው። እንደገና ወስታ ለሷ አቀበለችኝ። እሱም እንደገና 2 ሞባይል 1 ቀጠፍ አሸከመኝ ማለት ነው። ወላይ ነው የምላችሁ። ከዛ እሺ ብዬ በቃ ያው
ሞኝነሽ ወይም ደግሞ አላደል ጅልነሽ ልትሉኝም ትችላላችሁ ማለት ነው። ያ እኔ ያ ሳይሆን እኔ በቃ አላደል በቀንነት በየዋህነት ምን ችግር አለ እኔ ያደርስላችኋለሁ ባደርስላቸውስ ምን ችግር አለ በማለት ተሸክሜ አየር ውስጥ አየር ማቆያ ሄድን ማለት ነው። አየር ማቆያ ሲሄድ በቃ ሁሉም ሰው ይሄ ሁሉ ለምንድን ነው ተሸከምሽ? ይሄ ሁሉ ለምንድን ነው ያንቺ ነው ወይ ምናምን ሲሉ ኧረ አይደለም እንደዚህ እንደዚህ ብለውኛል አድርሽልኝ ብለውን ታውቂያቸዋለሽ? አላውቃቸውም እኔ እና ከፍለውሻል? አልከፈሉኝም። ማንም መከፈለኝ 5 ሳንቲም አልተከፈለኝም ማለት ነው። ከዛ በቃ ተሸክሜ ወደ አየር ገባሁኝ። እዚህ ደግሞ ከገባሁ በኋላ ቢስሚላ እንደገና እነሱን መጠበቅ ይመጣሉ ወይስ አይመጡም የሚለውን ፈራሁኝና በቃ በስንት ትግያ ቆይቼ መጡልኝ። እንግዲህ ምንም ሳይሉኝ እኔ ደግሞ የዛው ሳይሆን የፈራሁት ኢትዮጵያ ስገባ ነበር የፈራሁት ማለት ነው። ምን ሊያደርጉኝ ነው? አስፈራሩኝ ማለት ነው። ብዙ ጓደኞቼ ደግሞ አንቺ ለምንድን ነው የምትቀበዩ? አታውቂያቸው አያውቁሽ? ለምንድን ነው እነሱን ዝም ብለሽ የእነሱን ተሸክመሽ ለምን ትሄጂም? ወይ አልከፈሉሽ? ለምንድን ነው ብለው ሁሉ ሰው ተቆጣኝ ማለት ነው። አይ አሁንማ ቃል አለኝ መጀመሪያም ቃል አለኝ ስላችሁ በቃ መጀመሪያ ብር ስጡኝ አላልኳቸውም። ብር ይከፈላል አልተባልኩም። አድርሽን የተቸገረ መስሎኝ እነሱ የተቸገሩ መስሎኝ ነበረ እኔ ያንን እቃ ተሸክሜ ኢትዮጵያ ገባሁት ማለት ነው። ከዛ ኢትዮጵያ ስገባ ደግሞ ያው ሁላቸውም እኛ ተሸክመን መተናል፣ ግን ሳይከፍሉን አንሰጣቸውም አሉኝ ጓደኞቼ ማለት ነው። ከኔ ጋር ነበሩት ማለት ነው። እኔ ግን በቃ ቃል ነው። እናንተ መጀመሪያ ምናልባት ቃል ገብታችሁ ሊሆን ይችላል። እኔ ግን ቃል ስላልገባሁ ደግሞ ምንም ማድረግ አልችልም፣ አልቀበላቸውም በማለት የተሸከምኩትን እቃ ጠብቄ እና በስነ ስርዓት ግን አቀበልኳቸው፣ ሰጠኋቸው ማለት ነው። አሁን ይህ ልላችሁ ለምንድን ነው የፈለግኩት ማለት በቃ እናንተ ስትመጡ የኛ ሰው ደግሞ በጣም ክፋቱ የበዛ ነው ማለት ነው። በቃ ቢያንስ እዛ ተሸክማችሁ ስትመጡ የሆነ የሚከፈል ነገር ካለ ማስከፈል በቃ እኔ አላወቅኩም። ባለማወቄ ግን 2 ላፕቶፕ 4 ሞባይል የሰው ማለት ነው 2 ከፈር 1 ቀጠፍ ይዤ ገብቼ አስረክቤያለሁ በሰላምም አልሐምዱሊላህ። እናንተ የሰው ክፉ አትሆኑ። ሰው ክፉ ካልሆነ የሰው ክፉ ካላሰባችሁ እናንተ ሁሉን ነገር መንገዱ ሁሉ ይሳካል ብዬ ነው የማስበው እንደኔ ማለት ነው። ማለት በቃ ፈርቼ ነበር፣ አስፈራርተውኝ ነበር ማለት ነው። እዛው ከእንትኑ ጋር ይዘውሽ ከጠፉስ ምናምን እንደዚህ እየተደረገ ነው፣ ሻሻው እየተደረገ ነው ኢትዮጵያ ላይ ቦሌ ላይ ምናምን ብለው እያስፈራሩኝ። የሚገርማችሁ ነገር ደግሞ እኔ የራሴ እንኳን ቁጥር ሳልሰጥ የሚቀበለኝ ሰው ቁጥር ነው አስቀድሜ የሰጠሁት ማለት ነው። እዛ ተደውሎ ከዛ እኔ ከሚቀበለኝ ሰው እና ከነሱ ጋር እንትን የሚገናኝ ማለት ነው አስቀድሜ ነው ሰጠሁት ማለት ነው። በጣም አንቺ በቃ እንደዚህ ለምን እንደዚህ ያደረግሽ ብለው ጓደኞች ሲያጨናንቁኝ ማለት ነው። ተወከለ አላህ፣ አላህን እንወከል። አላህ ከተወከል ደግሞ ሁሉን ነገር ያሳካልናል ማለት ነው። ግን በሰላምም ግን እኔ ቃይና ቀብያለሁ። ግን እናንተ ደግሞ በዚህ ነገር እንዳትሸወዱ። በቃ እቃችሁ ምናልባት እሺ ከጎደለባችሁም በቃ የሚከፈለውን ነገር ተካፍላችሁ የሚቀበለውን ነገር ተቀብላችሁ ማምጣት ችግር የለውም ማለት ነው። ግን አልሐምዱሊላህ እኔ ደግሞ ያንን በማድረጌ ደግሞ ደስተኛ ነኝ። ምክንያቱም እንትን አላልኩም ማለት ነው፣ አልተከፋሁም። ያው ለእንትን አይደለም እኔ እየተቸገሩ መስለውኝ ነው። ለካ እነሱ ነጋዴ ናቸው፣ እኔ አላቅም ነጋዴ መሆናቸው። ተቸግረው ያችኛው ደግሞ የሰጠችው ጭርሽ ብስቁስቁል ብላለች ማለት ነው። የተበጣጠሰ ሻንጣ ይዛ ነው ገፍታ የምትሄደው ማለት ነው። ያን ስታደርግ ደግሞ በቃ ያልሰራች የተቸገረች መስላኝ ነበር ያቀረብኳት ማለት ነው። ይህ ሁሉ አድርጌ አልሐምዱሊላህ በሰላምም ገብቻለሁ ሀገሬን እላችኋለሁ። የኔ ውድ ቤተሰብ ሰላማችሁና ባላችሁበት የአላህ እዝነትና ሰላማችሁ ያብዛልኝ። አትሸወዱ። እኔ አልሐምዱሊላህ በሰላም ገብቻለሁ እላችኋለሁ። እኔ ያጋጠመኝን በወል ያጋጠመኝን ነገር ትንሽ ላካፍላችሁ ብዬ ነው የመጣሁት እላችኋለሁ። ይሄን ቪዲዮ ከደረሳችሁ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሀገር ገብቻለሁ። ሀገር ቤት ያለው ነገር ሁሉ በየጊዜው ቅርጽ ያሳያችኋለሁ። አበረታቱኝ ነው የምላችሁ። እናመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።